ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ዘወትር በዚህ ሰዓት ወደ እናንተ የሚደርሰው የዛሬ ዕለት አርብ ግንቦት 21 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎች ከአሁን ሰዓት ጀምሮ ወደ እናንተ ይደርሳሉ። እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ የምንጋብዛችሁ የመረጃዎቹ አዘጋጅና አቅራቢ ገዛኸኝ ዱላ፣ የካሜራ ባለሙያችን ጋሻው ዳኛው ከኛ ጋር ቆይታ ያደርጋል። አብራችሁኑ ነው። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ የሲቢ ኢትዮጵያ ፕሪሚየር ሊግ የ2018 ዓ.ም የውድድር ዘመን የ34ኛ ሳምንት መርሃ ግብር ጨዋታዎችን መረጃ ይሆናል። የ34ኛ ሳምንት መርሃ ግብር ጨዋታዎች በትላንትናው ዕለት መከናወን ጀምረዋል። በአዲስ አበባ ስቴዲየም እና እንደዚሁም በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም ማለት ነው። አዲስ አበባ ስቴዲየም ላይ የተደረገው ጨዋታ አንድ ብቻ ነበረ። ትላንትና ኢትዮጵያ ቡናን ከሐዋሳ ከተማ ጋር ያገናኘው ጨዋታ በሐዋሳ ከተማ 1-0 አሸናፊነት ፍጻሜውን አግኝቷል። በዚህ እንቅስቃሴ ላይ በረከት ሳሙኤል በፍጹም ቅጣት 61ኛው ደቂቃ ላይ አይቆቹን አሸናፊ ያደረገች ብቸኛ ግብ ከመረብ ማሳረፍ ችሏል ማለት ነውና የአሰልጣኝ ተመስገን ዳናው ቡድን ሐዋሳ ከተማ ይህን ጨዋታ በድል ማጠናቀቁን ተከትሎ በውድድር ዓመቱ የሰበሰባቸውን ነጥቦች ወደ 48 ከፍ ማድረግ ችሏል ማለት ነው። ትላንት በነበረው ጨዋታ ላይ ኢትዮጵያ ቡና እንግዲህ የበለጠ ደረጃውን ማሻሻል የሚችልበትን እድል ነው ሳይጠቀምበት የቀረው ማለት ነው። ትላንት ጨዋታቸውን አሸንፈው ቢሆን ነጥባቸውን ወደ 49 ከፍ በማድረግ በሻምፒዮናነት በሚደረገው ፍክክር ላይ የበለጠ አለሁኝ ለማለት የሚያስችላቸውን ውጤት ይሆንላቸው ነበረ። ነገር ግን ትላንትና እንግዲህ በአሰልጣኝ ሳምሶም አየለ የሚመሩት ኢትዮጵያ ቡናዎች ሽንፈት ለማስተናገድ ተገደዋል ማለት ነው። ተጨማሪ ጎልም አልተመለከትንበትም ጨዋታው እስኪጠናቀቅ ድረስ ማለት ነውና ትላንት በአዲስ አበባ ስቴዲየም በአንጻራዊነት የሁለቱም ክለብ ደጋፊዎች ተገኝተዋል ቡድናቸውን ለማበረታታት ማለት ነው። እንግዲህ ሐዋሳ ከተማም ያለፉትን ጊዜያቶች የተወሰኑ ነጥቦችን ጣለ እንጂ የበለጠ በፉክክር ውስጥ እንዳለ እያስመለከተን ይገኛል። በውድድር ዓመቱንም የሰበሰባቸው ነጥቦች ወደ 53 ከፍ አድርጓል። ተጨማሪ 17 ንጹህ የግብ ክፍያ ያለውና አሁን ሶስተኛ አራተኛ ደረጃ ላይ የተቀመጠበትን ውጤት ነው እየተመለከትን የምንገኘው። በእርግጥ እዚሁ መርሃ ግብር ላይ ደግሞ ቀሪ ጨዋታቸውን የሚያደርጉ ክለቦች አሉ። እንግዲህ እነዛ ጨዋታዎች ከተከናወኑ በኋላ ደግሞ የበለጠ ደረጃዎቹ ሊሸጋሸጉ የሚችሉበት እድል አለ ማለት ነው። ሌሎች ጨዋታዎች ተደርጓል። በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም አርባ ምንጭ ከተማን ከመቻል ጋር ያገናኘው ጨዋታ በአዞዎቹ 2-1 አሸናፊነት ፍጻሜውን አግኝቷል። በዚህ ጨዋታ ላይ አሸናፊ ተገኝ እንደዚሁም ቴድሮስ በንቲ ለአርባ ምንጭ ከተማ የአሸናፊነቱን ግብ ከመረብ ሲያሳርፉ ለመቻል እግር ኳስ ክለብ የማስተዛዘኛውን ብቸኛ ግብ ደግሞ ቻርለስ ሙሶንጊ 46ኛው ደቂቃ ላይ ከመረብ ማሳረፍ ችሏል ማለት ነው። እንግዲህ መቻል ጨዋታውን ቢያሸንፍ ከመሪው ክለብ ሲዳማ ቡና ጋር የነበረውን የነጥብ ልዩነት ከዚህ ቀደምም እንደምንላችሁ ወደ 3 ማጥበብ የሚችልበትን እድል ነበረውና ትላንት ሳይጠቀምበት ቀርቶ ሽንፈት አስተናግዷል። የአሰልጣኝ ሙልጌታ ምህረቱ ቡድን መቻል ማለት ነውና በሻምፒዮናነት ፉክክሩ ላይም ትላንት የነበራቸውን እድል አሳልፎ መስጠታቸው በተለይ ለክለቡ ደጋፊዎች እጅግ በጣም አስቆጪ እንደነበረ ተመልክተናል። በስቴዲየም የተገኙ ደጋፊዎችም እንደዚሁ ቅሬታቸውን ሲያሰሙ ተመልክቻለሁኝ በስቴዲየም ማለት ነውና ይህ ጨዋታ 2-1 በሆነ ውጤት ነው የተጠናቀቀው። ሌላ የዕለቱ የመጨረሻ ጨዋታ የተከናወነው በቅዱስ ጊዮርጊስ እግር ኳስ ክለብ እና በድሬዳዋ ከተማ መካከል የተደረገው ጨዋታ በፈረሰኞቹ 2-1 አሸናፊነት ተጠናቋል። ይህን ጨዋታ ቅዱስ ጊዮርጊሶች አሸናፊ እንዲሆኑ ያስቻሉ 2 ግቦችን ከመረብ ማሳረፍ የቻሉት ደግሞ 25ኛው ደቂቃ ላይ ብሩክ አለማየሁ እንደዚሁም ሀብታሙ ጉልላት 38ኛው ደቂቃ ላይ የፈረሰኞቹን የአሸናፊነት ግብ ከመረብ ማሳረፍ ችሏል። ወደ አቻ ውጤት መምጣት ችለው ነበር። 27ኛው ደቂቃ ላይ ድሬዳዋ ከተማዎች በአስራት ቱንጆ አማካኝነት ባስቆጠራት ጎል ማለት ነው። ነገር ግን ሀብታሙ ጉልላት ደግሞ 38ኛው ደቂቃ ላይ ወደ ረፍት ለማምራት 7 ደቂቃ አካባቢ ሲቀራቸው ያስቆጠረው ጎል ፈረሰኞቹ ከጨዋታው ሙሉ 3 ነጥብ እንዲያገኙ አስችሏቸዋል ማለት ነው። ሀብታሙ ጉልላት እንግዲህ አብዲ ቦሩ የእግር ኳስ ክለብ ከተሰኘ ፕሮጀክት ነው በአሰልጣኝ አበበ እያደገ መምጣት የቻለውና አሁን ላይ እንግዲህ በትልቅ ደረጃ በሀገራችን ካሉ ታላላቅ ታሪካዊ ክለቦች መካከል በቅዱስ ጊዮርጊስ እግር ኳስ ክለብ ለመጫወት የቻለው ማለት ነውና ይሄ ተጫዋች እንደውም ብዙዎች የብሔራዊ ቡድን ጥሪ ላይ ቅሬታቸውን ሲያቀርቡ ይህ ወጣት ተጫዋች እድል ቢሰጡት የሚል ሀሳብ እየገለጹ ነው የሚገኙት ማለት ነውና ሀብታሙ ጉልላት መሀል ሜዳ ላይ ለፈረሰኞቹ መሻሻልና በውጤት እንዲያንሰራሩ በማድረጉ ረገድ አይነተኛው ሚና እየተጫወተ ይገኛል። ገና ወጣት ነው። ወደፊት ምናልባት የኢትዮጵያ ብሔራዊ ቡድንን ማሊያ በዚህ አያይዙ የበለጠ ጠንክሮ የሚሰራ ከሆነ በተሻለ ደረጃ በተሻለ ከፍታ ልንመለከተው እንችላለንና አሁን ላይ ደግሞ አሰልጣኝ ፋሲል ተካልኝ እውነት ለመናገር ለወጣት ተጫዋቾች ደግሞ
ደግሞ እድል እየሰጠ ቀጣዮቹን ታላላቆቹን ፈረሰኞች እየፈጠረ ነው የሚገኘው ማለት ነውና ትላንት ቅዱስ ጊዮርጊስ እግር ኳስ ክለብ ድል ማስመዝገቡን ተከትሎ በውድድር ዓመቱ የሰበሰባቸውን ነጥቦች እንደዚህ ወደ 46 ከፍ ማድረግ ችሏል። ደረጃውን ማሻሻል ችሏል። ወደ 8ኛ ደረጃ መጥቷል ከ10ኛ ደረጃ ማለት ነውና ዛሬ የሚደረጉ ጨዋታዎች አሉ። በሲቢ ኢትዮጵያ ፕሪሚየር ሊግ የ34ኛ ሳምንት መርሃ ግብር ጨዋታ ላይ ከሚከናወኑ ጨዋታዎች መካከል በአዲስ አበባ ስቴዲየም የሚደረገው ጨዋታ በኢትዮጵያ ንግድ ባንክና ኢትዮ ኤሌክትሪክ መካከል ይከናወናል። ቀን 7 ሰዓት ሲል ነው ይህ ጨዋታ ጅማሮን የሚያደርገው። እንደዚሁ በዚሁ ስቴዲየም ወላይታ ዲቻ ከነገሌ አርሲም የሚያደርጉት ጨዋታ ትልቅ ትኩረትን ስቧል። ነገሌ አርሲን ጨዋታ ማሸነፍ ከቻለ ደረጃውን የበለጠ ማሻሻል ይችላል። ነጥቡንም ወደ 55 ከፍ ያደርግና የሁለተኝነት ደረጃን ከመቻል መረከብ ይችላል ማለት ነውና ትላንት እንግዲህ መቻል ያባከነው ነጥብ ወይም ደግሞ መሸነፉን ተከትሎ ዛሬ ለነገሌ አርሲ የተሻለ ድል ፈጥሮለታል ማለት ነውና ዛሬ በሚኖረው ጨዋታ ነገሌ አርሲዎች ወደ አሸናፊነት ለመምጣት ከባድ ፍልሚያ እንደሚያደርጉ ይጠበቃል ማለት ነው። እንደዚሁ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም የሚደረጉ ጨዋታዎች አሉ። ምድረገነት ሽሬ ከሀዲያ ሆሳና ቀን 9 ሰዓት ላይ፣ አመሻሽ 12 ሰዓት ላይ ደግሞ ጅማሮን የሚያደርገው የፋሲል ከተማና ሸገር ሲቲም ጨዋታ እንደዚሁ ይጠበቃል። ፋሲል ከተማም አሁንም ድረስ በሻምፒዮናነቱ ፉክክር ውስጥ ከሚገኙ ክለቦች መካከል አንደኛው ነውና ቀጣይ በዛሬው ዕለት የሚያደርገው ጨዋታ ደግሞ የበለጠ ወደፊት እንዲመጣ ያስችሏል ተብሎ እየተገለጸ ነው የሚገኘው። ሸገር ሲቲም እያንሰራራ ይገኛል። በእርግጥ በዚህ ዓመት ካደጉ ሁለት ክለቦች መካከል ነገሌ አርሲ በጥሩ ብቃት ላይና በጥሩ አቋም ላይ ነው የሚገኘው። ሸገር ሲቲ ነበር ሲጠበቅ የነበረው እንደውም በአመቱ በሻምፒዮንሺፕ ወይም ደግሞ በኢትዮጵያ ከፍተኛ ሊግ ላይ የነበረው ጥንካሬን ይዞ በኢትዮጵያ ፕሪሚየር ሊግ ላይ በጣም ሰርፕራይዚንግ ቲም ሆኖ እንመለከተዋለን የሚሉ የበርካታ የእግር ኳሱ ቤተሰቦች ግምት ነበር። ነገር ግን አሁን የሚገኝበት ደረጃ ያን ያህል ውጤታማ ነው ለማለት አይቻልም። እንግዲህ በአመቱ አጋማሽ ላይ ወይም ጅማሮ ላይ ያስመዘገባቸው ደካማ ውጤቶች አሰልጣኙ አሸናፊ በቀለም እንዲሰናበቱ መንስኤ እንደነበረ እናስታውሳለንና አሁን ላይ እንግዲህ ዛሬ ከፋሲል ከተማ ጋር የሚያደርጉት ጨዋታ አመሻሽ 12 ሰዓት ሲል ጅማሮን ያደርጋል በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም ማለት ነው። ሲዳማ ቡና በውድድር ዓመቱ የሰበሰባቸው 58 ነጥቦች የሊጉ የደረጃ ሰንጠረዥ አናት ላይ አስቀምጦታል። መቻል በ53 ነጥቦች እና በ17 ንጹህ የግብ ክፍያ ሁለተኛ ደረጃ ላይ ተቀምጧል። ዛሬ ጨዋታ ያለው ነገሌ አርሲ ሶስተኛ ደረጃ ላይ ነው የሚገኘው በ52 ነጥቦች ማለት ነው። ሐዋሳ ከተማ፣ ኢትዮ ኤሌክትሪክ፣ ኢትዮጵያ ቡና፣ ቅዱስ ጊዮርጊስ እግር ኳስ ክለብና ኢትዮ ኤሌክትሪክ ተከታዩን ደረጃ ይዘውታል ማለት ነው። በዘንድሮ ዓመት ከኢትዮጵያ ፕሪሚየር ሊግ የሚሰናበቱ ክለቦች 4 ሊሆኑ እንደሚችል የሊግ ሼር ካምፓኒው እንደዚሁ ይፋ እያደረገ ነው የሚገኘው ማለት ነው። ይህ በውድድር ዓመቱ መጨረሻ የሚተገበር ከሆነ በዘንድሮ ዓመት 4 ተሰናባች ክለቦች እንደዚሁም ደግሞ 2 አዳዲስ ቡድኖችን ደግሞ እንመለከታለን ማለት ነው። አዳዲሶቹ ቡድኖች አስቀድመው ተለይቷል። ጋሞ ጭንቻና እንደዚሁም ደግሞ አላባ ከተማ ናቸው በአሰልጣኝ በሽር አብደላ የሚመራው ቡድን ማለት ነውና እነዚህን 2 ቡድኖች በ2019 የኢትዮጵያ ፕሪሚየር ሊግ በአዲሱ የውድድር ዘመን እንመለከታቸዋለን። አሁን ጥያቄው ግን የትኞቹ 4 ክለቦች ከኢትዮጵያ ፕሪሚየር ሊግ በዚህ ዓመት ይሰናበታሉ የሚለው መረጃ ነው ማለት ነው። የከፍተኛ ጎል አስቆጣሪነቱን ትራክ አሁንም አቤል ያለው ነው እየመራ የሚገኘው የሲዳማ ቡና የፊት መስመር አጥቂ አቤል ያለው 14 ግቦች አሉት ማለት ነው። ክቡራትና ክቡራን ተመልካቾቻችን እንግዲህ የሀገር ቤት ስፖርታዊ መረጃችንን እዚህ ላይ ገታ እናደርጋለን። ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ ጉዳያችን ነው የምናቀናው። አብራችሁን ስላላችሁ ናሁ ስፖርትን ተመራጭ ስለምታደርጉ እጅግ በጣም እናመሰግናለን። መልእክቶችን ተከታትለን እንመለሳለን። እነሆ የምስራች የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ።
ተመልሰናል። ክቡራትና ክቡራን ተመልካቾቻችን ይህ ናሁ ቴሌቪዥን ነው። ናሁ ስፖርትን የዕለተ አርብ የመረጃ ሰዓታችንን በመከታተል ላይ ትገኛላችሁ። አብራችሁን ስላላችሁ እጅግ በጣም እናመሰግናለን። ከመልእክቶች አስቀድመን የሀገር ቤት ስፖርታዊ መረጃን ወደ እናንተ አድርሰናል። ከዚህ ሰዓት ጀምረን ደግሞ ከባህር ማዶ የተገኙ ስፖርታዊ መረጃዎች ወደ እናንተ ይደርሳሉ ማለት ነው። እንግዲህ መነሻችንን የምናደርገው የቢቢሲ ስፖርት የዓመቱ ምርጥ ተጫዋቾችና አሰልጣኞች እንደዚሁ ተለይተዋል ማለት ነው። በእንግሊዝ ፕሪሚየር ሊግ በዘንድሮ ዓመት ሻምፒዮናው ክለብ አርሰናል ከቀናቶች በፊት የሊጉን የዋንጫ ክብር ማሳካቱ የሚታወስ ነው። የሰሜን ለንደኑ ክለብ አርሰናል አለቃ የሆነው አሰልጣኝ ሚኬል አርቴታ የውድድር ዓመቱ የሊጉ ምርጡ አሰልጣኝ በመባል የቢቢሲ ስፖርት ተንታኞች መርጠውታል ማለት ነው። አሰልጣኙ የሚገባው ይመስለኛል። እንግዲህ በውድድር ዓመቱ የሊጉን የዋንጫ ክብር ከ22 ዓመታት በኋላ ማሳካት ችሏል ማለት ነው። እንደሚታወቀው ማለት ነው አሰልጣኝ ሚኬል አርቴታ በዚህ እንግዲህ ብዙም ቅሬታ የሚያስነሳ አይመስለኝም። የሊጉን የዋንጫ ክብር ማንሳቱን ተከትሎ የቢቢሲ ስፖርት ተንታኞች ይህንን ሽልማት እንደዚሁ አጎናጽፈውታል ማለት ነው። ከዛ በዘለለ ደግሞ የሊጉ የዋንጫ ክብር ወደ መድፈኞቹ ቤት ከረጅም ዓመታት በኋላ እንዲመጣ ቡድኑ ሚዛኑን እንዲጠብቅ ከፍተኛ ጥረት ሲያደርግ የነበረው የመሃል ሜዳው ሞተር እየተባለ ብዙዎች አድናቆታቸውን የሚቸሩት እንግሊዛዊ ኢንተርናሽናል ዴክላን ራይስ ነው የዓመቱ የእንግሊዝ ፕሪሚየር ሊግ የቢቢሲ ስፖርት ተንታኞች ምርጫ የሆነው እና ተሸላሚ የሆነው ማለት ነውና ይገባቸዋል። እስኪ ሀሳብ አስተያየታችሁን ስጡን። አንዳንድ ጊዜ ምናልባት ከዋንጫ ውጪ ያሉ ቡድኖች በየቡድኖቻቸው ላይ ልዩነት ፈጣሪ ሆነው እንመለከታለንና እንግዲህ ሻምፒዮና መሆን ደግሞ የበለጠ ነው ትልልቅ የግል ሽልማቶችንም ሊያጎናጽፍ እንደሚችል እንደዚሁ እየተመለከተን ነው የምንገኘውና የዴክላን ራይስን የውድድር ዓመቱ ምርጥ ተጫዋች መባሉ እንዴት ተመለከታችሁት? ሌላስ ከአርሰናል ከሱ በተሻለ ፐርፎርም የሚያደርግ ተጫዋች የለም ወይ? ግብ ጠባቂውን ራያን ያነሳሉ እንደነ ገብርኤል ማጋሌዥን እና የነ ዊሊያም ሳሊባንም እንደዚሁ አገልግሎት በአርሰናል ቤት በጣም የጎላ ነው ብለው የሚገልጹ የእግር ኳስ ቤተሰቦች አሉና ዴክላን ራይስ ከነዚህ ተጫዋቾች ጎልቶ ወጥቶ እንግዲህ መሸለሙ ይገባዋል ብላችሁ ታስባላችሁ? የአርሰናል ደጋፊዎች ወይም ደግሞ በዓመቱ አርሰናል ያደረጋቸውን ጨዋታዎች በገለልተኝነትም ሆናችሁ ስትከታተሉ የነበራችሁ የስፖርት ቤተሰቦች በዚህ ምርጫ ተስማማላችሁ ወይ? ይህን ሽልማት ክብር የምርጡን የውድድር ዓመቱን ጥሩ ተጫዋች ተብሎ የተመረጠው ወይም ቤስት ፕሌየር ተብሎ የተመረጠው ዴክላን ራይስ ነውና ይህንን ምርጫ እንዴት ተመለከታችሁት? የአሰልጣኝስ ሚኬል አርቴታ አካሄድ እንዴት ነበረ? በውድድር ዓመቱ ሲያከናውናቸው የነበሩት እንግዲህ በአጠቃላይ 38 ጨዋታዎችን አድርጎ 26 ጨዋታዎችን አሸንፎ 7 ጨዋታዎችን ባቻ ውጤት አጠናቆ 5 ጨዋታዎችን ደግሞ ሽንፈት ያስተናገደባቸው እንደነበሩ ይታወሳሉና አንዳንድ ጊዜ እንግዲህ ከጨዋታ ዘዬ ጋር በተያያዘ ብዙ ለትችት የዳረጉት አንዳንድ አጋጣሚዎች እንደነበረ እናስታውሳለን። በተለይ በዘንድሮ ዓመት ደግሞ በርከት ያሉ ቡድኖች ደክመው ስለነበሩ አስቀድሞ ሻምፒዮናነቱን ማረጋገጥ ነበረበትና አንዳንድ ጊዜ አሰልጣኝ ሚኬል አርቴታ የሚወስዳቸው ውሳኔና የሚከተላቸው የጨዋታ ዘዬዎች ለትችት ይዳርጉታል የሚሉ ነገሮችን ያወጣሉና ምን ትላላችሁ እዚህ ላይ? እስኪ አሰልጣኝ ሚኬል አርቴታን ጉዳይ በተመለከተና የሽልማቱን ሂደት በተመለከተ የራሳችሁን ሀሳብ ልታንጸባርቁልን ትችላላችሁ ማለት ነው። ወደ ሌላው መረጃ ስናልፍ ጁሊያን አልቫሬዝ ጉዳይ የበርካታ መገናኛ ብዙሃንን ትኩረት እየሳበ ነው የሚገኘው። ይሄ ተጫዋች እንግዲህ ያለፉትንም ዓመታቶች ጨምሮ በትልልቅ ክለቦች ዘንድ ራዳር ውስጥ ቆይታ አድርጓል። ብዙ ክለቦች ተጫዋቹን ፊርማ ለማግኘት ላይ ታች ሲወጡ ሲወርዱ ተመልክተናልና አሁን ላይ ደግሞ የስፔኑ ክለብ ባርሴሎና እዛው እንግዲህ ከአትሌቲኮ ማድሪድ ይህንን ተጫዋች ለማምጣት ከፍተኛ ጥረት በማድረግ ላይና ጥሩ ሁኔታ ላይ እንደሚገኝ እየተገለጸ ነው የሚገኘው። ተጫዋቹ በተለይ ወደ እንግሊዝ ፕሪሚየር ሊግ ወደ አርሰናል ይመጣል የሚሉ መረጃዎች ሲወጡ ነበርና አሁን ደግሞ የአርሰናል ይመራ የነበረውን የዚህን የዝውውር ሂደት ቀምቶት የካታሎናው ክለብ ባርሴሎና ስለመቆጣጠሩ እየተገለጸ ነው የሚገኘው ማለት ነው። አንዳንድ ጉዳዮች ላይ የመጀመሪያ ዙር ንግግር እንዳደረጉ እየተነገረ ነው የሚገኘው። ዝውውሮች እንግዲህ እውን ሲሆኑ ነው የሚረጋገጡት። ቀደም ሲልም ትላንት በነበረኝም የመረጃ ሰዓት ወደ እናንተ ሳጋራው የነበረው ዋነኛው ጉዳይ አሁን ላይ ክለቦች አስቀድመው የዝውውር መስኮቱ ከመከፈቱ አስቀድመው በእንዲህ አይነት ሁኔታ በእንዲህ አይነት መቻኮል ተጫዋቾችን እንዴት ለማስፈረም እንቅስቃሴ ጀመሩ የሚለው ጉዳይ ያው የዓለም እግር ኳስ ዋንጫ የውድድር መድረክ ከፊታችን ስላለ እዛ ላይ ፐርፎርም የሚያደርጉት እዛ ላይ የሚያሳዩት እንቅስቃሴ የተጫዋቾችን ዋጋ ከፍ ሊያደርገውም ይችላል፣ ዝቅ ሊያደርገውም ይችላል። ስለዚህ ክለቦች አስቀድመው ነው እነዚህን አይነት የሚፈልጓቸውን ተጫዋቾች ከዓለም ዋንጫው በፊት ለማስፈረም የመጀመሪያ ንግግር አድርገውና የውስጥ ስምምነት መፈጸም የሚፈልጉትና እነዚህን ጉዳዮች እየተመለከትን ያለ ነው። በጉልህ አሁን
ከፍተኛውን ነገር እያደረገና ጥሩ ስራዎችን እየሰራ ጥሩ ትራክ ላይ ይገኛል ብለን ማንሳት ካለብን የስፔኑ ክለብ ባርሴሎና ነው ማለት ነው። እንግዲህ ከቀናት በፊት እንደምናስታውሰው የኒውካስል ዩናይትዱን እንደዚሁ የፊት መስመር ተጫዋች አንቶኒ ጎርደንን ለማስፈረም ከስምምነት ላይ መድረሱ የሚታወቅ ነው። ይህም ተጫዋች ብዙ በርካታ ተቀናቃኝ ክለቦች እንደነበሩት ባርሴሎናን ለመቀማት ይህንን ተጫዋች ጥረት ሲያደርጉ ተመልክተናል። አርሰናልን ጨምሮ ሌሎችም ክለቦች ይፈልጉት ነበረ። ነገር ግን በስተመጨረሻ ይህን ተጫዋች በ80 ሚሊዮን ፓውንድ ለማስፈረም ከስምምነት ላይ መድረሳቸው ሲገለጽ እንደነበረም እንደዚሁ ይታወሳል ማለት ነው። አሁን ደግሞ አስከትለው ሌላ መረጃ ደርሱን ዝግጅታቸውን ስለማጠናቀቃቸው ነው እየተገለጸ የሚገኘው። ጁሊያን አልቫሬዝ የኛ ንብረት ሆኗል የሚል መረጃ ለመስጠት እንደዚሁ በዝግጅት ላይ እንዳሉ እየተገለጸ ነው የሚገኘው። ነገር ግን አሁንም አልተጠናቀቀም። አርሰናሎችም ተስፋ አልቆረጡም። እስከ መጨረሻው ድረስ ይህን ተጫዋች ለማምጣት ጥረት እንደሚያደርጉ ለአርሰናል ቅርበት ያላቸው የመረጃ ምንጮች በመዘገብ ላይ ነው የሚገኙት። ተጫዋቹ እስከ 150 ሚሊዮን ፓውንድ ድረስ እፈልጋለሁ ከተጫዋቹ ሽያጭ የሚሉት የተጫዋቹ ባለንብረት ክለብ አትሌቲኮ ማድሪዶች ናቸውና እየተደራደሩበት ነው የሚገኘው። ባርሴሎና ግን ተጫዋቹን ከፍተኛ ወጪ አወጣበት ወይም ኢንቨስት አደረገበት ከተባለ እስከ 100 ሚሊዮን ፓውንድ ድረስ ብቻ የማውጣት ፍላጎት እንዳላቸው እየተገለጸ ነው የሚገኘው ማለት ነው። በዚህ ዓመት በጣም አስገራሚ ጉዞን እያደረገ ነው የሚገኘው። በእንግሊዝ ፕሪሚየር ሊግ በማንቸስተር ሲቲ ቤት የነበረውን እንቅስቃሴ እናስታውሳለን። ያው በሃላንድ የተጋረደ እንቅስቃሴ ቢኖርም ተጫዋቹ ግን ትልቅ የእግር ኳስ ክህሎት እንዳለው የማጥቃት እንቅስቃሴው በጣም ፈጣን ለተቃራኒ የተከላካይ ስፍራ ተጫዋቾች ፈተና የሆነ ተጫዋች ነውና ገና ደግሞ እድሜው 25 መሆኑ ደግሞ የበለጠ በትልልቅ ክለቦች ዘንድ እንዲፈለግና እንዲመረጥ እያደረገው ነው የሚገኘው። ብሉግራናዎቹ የግላቸው ለማድረግ ይህንን ተጫዋች እንደዚሁ እያሰቡ እንደሚገኙ እየተነገረ ነው የሚገኘው። ምናልባትም ዘለግ ላሉ ዓመታቶች እስከ 2031 ድረስ የውድድር ዓመት ድረስ የብሉግራናዎቹ ንብረት ሆኖ ሊቀጥል የሚችልበት ስምምነት ላይ ስለመድረሳቸው እየተነገረ ነው የሚገኘውና ቀጣይ ግን ይሄ የሚነሱት ሩመሮች ከክለቡ አካባቢ የሚወጡ ታማኝ የመረጃ ምንጮች እየዘገቡት ያለው ሁኔታ እውን የማይሆንበትም ሁኔታ ሊኖር ይችላል። ሊፈጸምም የሚችልበት እድል አለ። ዝውውር መስኮት እስከ መጨረሻው ድረስ እስኪጠናቀቅ ድረስ የዚህ ክለብ ተጫዋች ሆኛለሁ ብሎ ማሊያውን ኦፊሻሊ ክለቡ በይፋ ካላሳወቀ በስተቀረ ብዙ በመጨረሻ ደቂቃዎች የሚቀያየሩ ነገሮች እንግዲህ እንዳሉ የቅርብ ጊዜ ትዝታችን ነው ማለት ይቻላል ከዝውውር ጋር በተያያዘ። ስለዚህኛ ከስር ደግሞ ያሉትን መረጃዎች ከዚህ ተጫዋችና ከተጫዋቹ ፈላጊ ባርሴሎና ጋር ያሉትን ጉዳዮች እያያያዝን ወደ እናንተ የምናመጣ ይሆናል። ምናልባት በባርሴሎና በሚኖረው እስከ 2031 ድረስ ቆይታው በአመት 18.5 ሚሊዮን ዩሮ ተጫዋቹ የሚያገኝበት እድል እንዳለ እየተገለጸ ነው የሚገኘው ማለት ነውና ይህንን ስምምነት ለመፈጸም ፍላጎት አለው የሚሉ መረጃዎች እየወጡ ነው የሚገኙት። ከዚህ ቀደም በርግጥ በስፔን የቆየት ፍላጎት የለውም የሚሉ መረጃዎች ነበሩ። አሁን ግን ባርሴሎና ፕሮጀክቱ እያሳመነው እንዳለ የአሰልጣኝ ሃንስ ፍሊክም አካሄድ ለተጫዋቹ ምቹ እንደሆነ እየተገለጸም ያለበት ሁኔታ አለ ማለት ነው። አርሰናልን በተመለከተ የምናገኘው መረጃ የጀርሚ ሞንጋ ጉዳይ ነው። ጀርሚ ሞንጋ በሌስተር ሲቲ ቤት እየተጫወተ ይገኛል። በሻምፒዮንሺፑ 16 ዓመቱ ላይ ይገኛል። ይህንን የፊት መስመር ተጫዋች ለማስፈረም እንደዚሁ አርሰናሎች ከጫፍ ስለመድረሳቸው እየተገለጸ ነው የሚገኘው። በርከት ያሉ ክለቦች የዚህን ታዳጊና ተስፈኛ ብቃት በመመልከት የግላቸው ለማድረግ ከፍተኛ እንቅስቃሴ እያደረጉ ቢገኙ፣ ነገር ግን ደግሞ የክለቡ ስፖርቲንግ ዳይሬክተር አንድሪያ ቤርታ እንደዚሁ ጀርሚ ሞንጋን ለማምጣት ከፍተኛ ጥረት በማድረግ ላይ እንደሚገኙ፣ አጠቃላይ የተጫዋቹን ሁኔታ እያጠናቀቁት እንዳሉ ነው እየተገለጸ የሚገኘው ማለት ነው። እዚሁ ከአርሰናል መረጃ ሳንወጣ ገብርኤል ጄሱስ በቀጣይ ክረምቱ የተጫዋቾች የዝውውር መስኮት ላይ የመድፈኞቹን መንደር ለቆ ወደ ሌላ ክለብ ሊያመራ የሚችልበት እድል እንዳለ እየተገለጸ ይገኛል። አርሰናል ከተጫዋቹ ዝውውር ቢያንስ 20 ሚሊዮን ፓውንድ ይጠይቃል ተብሏል። የፕሪሚየር ሊጉም ክለቦች ይፈልጉታል። እንደነ አስተን ቪላ፣ ኒውካስል ዩናይትድ የመሳሰሉ ክለቦች የተጫዋቹን ፊርማ ለማግኘት ጥረት በማድረግ ላይ እንደሚገኙ ዌስትሃም ዩናይትድን ጨምሮ ማለት ነው። በእርግጥ ወደ ታችኛው ወደ ሻምፒዮንሺፑ መውረዱ ይታወቃል። ከፕሪሚየር ሊግ ወርዶ ሻምፒዮንሺፕ ይጫወታል የሚለው ነገር ሌላ ጥያቄ ቢሆንም የፕሪሚየር ሊጉ ግን በርከት ያሉ ክለቦች የገብርኤል ጄሱስ ፈላጊ ሆነው ብቅ እያሉ ነው የሚገኙት። እንደነ ኤስ ሚላን እንደዚሁም ዩቬንቱስን የመሳሰሉ ክለቦችም ይፈልጉታል። ከዛም ባለፈ ደግሞ በርከት ያሉ ገንዘቦችን የሚሰሩበት ሊጎች ደግሞ አሉ እንደነ ሳውዲ ፕሮ ሊግ። ከዛም ባለፈ ደግሞ ኤምኤልኤስ የሜጀር ሊግ ሶከር የአሜሪካው ሊግም እንደዚሁ ክለቦች እንደሚፈልጉት
እንደሚፈልጉት እየተገለጸ ነው የሚገኘው ማለት ነው። ኒኮ ዊሊያምስን ለማስፈረም እንደዚሁ ሊቨርፑል ከፍተኛ ጥረት በማድረግ ላይ እንደሚገኝ እየተገለጸ ነው የሚገኘው። ይህ የአትሌቲክ ቢልባኦ ተጫዋች ከዚህ ቀደም ከፕሪሚየር ሊጉ ክለቦች ጋር ስሙ ሲያያዝ የነበረበትን አጋጣሚ እናስታውሳለን። በተለይ ደግሞ ባርሰሎና ገባ ተብሎ በመጨረሻው የዝውውር መስኮት ላይ እንደምናስታውሰው እዛው የውል ኮንትራቱን ዘለግላሉ የውድድር ዓመታቶች እንደዚሁ ማስፈሩም የሚታወስ ነው። ያም በወቅቱ አነጋጋሪ እንደነበረ ታስታውሳላችሁ። አሁን ደግሞ የመርሲሳይዱ ክለብ ሊቨርፑል የተጫዋቹን ፊርማ ለማግኘት እንደዚሁ ስራዎችን እየሰራ እንደሚገኝ እየተነገረ ነው የሚገኘው ማለት ነው። ተጫዋቹ በስፔን ብሔራዊ ቡድን የአውሮፓ ዋንጫን ማሳካቱን እናስታውሳለን። በተለይ ከላሚን ያማል ጋር የነበረው ጥምረት ደግሞ እንደዚሁ ጎላ ብሎ ማስተዋወስ ይቻላል። የተጫዋቹ ብቃትን ማንሳት ይቻላል እና እንግዲህ በቀጣይ አሰልጣኝ አርነ ስሎትም የተጫዋች እንዲመጣላቸው ለክለቡ ቦርድ አመራሮች ግፊት እያደረጉ እንደሚገኙ እየተገለጸ ነው የሚገኘው ማለት ነው። ማንቸስተር ዩናይትድም እንደዚሁ በክረምት የተጫዋቾች የዝውውር መስኮት ቢያንስ ከ4 እስከ 6 የሚደርሱ ብቃት ያላቸው ተጫዋቾችን በማስፈረም ቡድኑን አስፈሪና ውጤታማ ለማድረግ አሰልጣኝ ማይክል ካሪክ ፍላጎት እንዳለው ለክለቡ አመራሮች እንደዚሁ ፕሮጀክት ስለማቅረቡ እየተገለጸ ነው የሚገኘው። ቢመጡልኝ ያላቸውንም ተጫዋቾች እንደዚሁ አውጥቶ ሊስት አድርጎ ሰጥቷቸዋል ነው እየተባለ የሚገኘውና ቀጣይ ውሳኔ ሰጥተውበት ምን ያህል ገንዘብ ኢንቨስት እንደሚያደርጉለትም እየተነጋገሩበት እንዳሉ እየተነገረ ነው የሚገኘው። ብቻ በእንግሊዝ ፕሪሚየር ሊግ በቀጣዩ ዓመት በወጣት አሰልጣኞች የታጀበ ከፍተኛ ፉክክር ሊኖረው እንደሚችል በተለይ ደግሞ ዩናይትድ በውድድር ዓመቱ መጨረሻ ያሳየውን ፐርፎርማንስ ተስፋ ቆርጠው የነበሩ የክለቡ አሰልጣኞች የክለቡ ደጋፊዎችን የበለጠ የመለሰበትን ያንን የኦልድ ትራፎርድ ስቴዲየም ድባብን ዳግም ለመፍጠር ዳግም በትልልቅ የዋንጫ ክብሮችን ለማምጣትና ኃያሉን ማንቸስተር ዩናይትድን ለመገንባት እንደዚሁ አሁንም ሁነኛ ተጫዋቾች እንደሚያስፈልጉት አሰልጣኙ እምነቱ እንዳለው እየተገለጸ ነው የሚገኘው ማለት ነው። ወደ መጨረሻው መረጃችን ስናልፍ ደግሞ የጆርጌ ጄሱስን ስንብት እናገኛለን። እኚህ አንጋፋ አሰልጣኝ በሳውዲ ፕሮ ሊግ የአልናስር እግር ኳስ ክለብ አሰልጣኝ ሆነው ተመልክተናቸዋል። ጥቂት ጨዋታዎችን ነው ያደረጉት። በእርግጥ አንድ የውድድር ዓመት ነው ከአልናስር እግር ኳስ ክለብ ጋር ቆይታ ማድረግ የቻሉት እኚህ አሰልጣኝ ማለት ነው። ክርስቲያኖ ሮናልዶ የሊጉን የዋንጫ ክብር እንዲያሳካ አይነተኛውን ሚና ተጫውቷል። በሱ ሪኮመንድ አድርጎት የክለቡን አመራሮች እኚህ አሰልጣኝ እንዲመጡለት ፈልጎ ነው ተብሏል። እሳቸውም እንግዲህ ክርስቲያኖ ሮናልዶ በሳውዲ ፕሮ ሊግ ቆይታው የሊጉን የዋንጫ ክብር እንዲያሳካ እንደዚሁ ለማገዝ እንደመጡ ሲገልጹ ነበረ ከዚህ ቀደም ማለት ነውና በጣም እድሜያቸው ከገፉ በተለያየ ሊግ ላይ ከምንመለከታቸው አሰልጣኞች መካከል እኚህ አሰልጣኝ አንደኛው ናቸው። አሁን ከክለቡ ጋር ስለመለያየታቸው እየተገለጸ ነው የሚገኙት። ወደ 50 የሚደርሱ የአልናስር ጨዋታዎችን ቴክኒካል ኤሪያው ላይ ሆነው መርቷል። ከዛ ባለፈ ግን ሽንፈት ያስተናገዱባቸው ጨዋታዎች ደግሞ 40 እንደሆኑ እንግዲህ መረጃዎች ያሳያሉ ማለት ነው። በቀጣይ ምናልባት በብሔራዊ ቡድን ደረጃ በሌሎች ብሔራዊ ቡድን የአሰልጣኝነት ሚና ሊቀጥሉ እንደሚችሉም እየተገለጸ ነው የሚገኘው። ቀጣይ እንግዲህ ክርስቲያኖ ሮናልዶን በአዲስ አሰልጣኝ እየተመራ በአዲሱ የውድድር ዘመን በሳውዲ ፕሮ ሊግ ቀጣይ እንግዲህ እስከ 28 ድረስ የሚያቆይ የውል ኮንትራት አለው በክለቡና ተጨማሪ የሊግ የዋንጫ ክብሮችን ለማምጣት የሚያስችለውን የሚረዳውን አሰልጣኝ ለማምጣት እንደዚሁ ይሳተፋል ተብሎ እየተገለጸ ነው የሚገኘው ማለት ነው። ክቡራትና ክቡራን እንግዲህ ነገ የሚጠበቅ ትልቅ የዓለማችን ግዙፉ የእግር ኳስ መድረክ ፍጻሜውን ያገኛል። የ2025-26 የአውሮፓ ቻምፒየንስ ሊግ የውድድር መድረክ በሃንጋሪ ቡዳፔስት ቡሽካሽ አሬና ስቴዲየም የፈረንሳዩን ክለብ ፒኤስጂን ከእንግሊዙ ክለብ አርሰናል ጋር በፍጻሜ ያገናኛል። ዛሬ አመሻሽ ላይ ደግሞ የሁለቱ ክለብ አሰልጣኞች አጠቃላይ የቡድን ዜናዎችን በተመለከተና ለዋንጫው ሽሚያ ለዋንጫው ወይም ለፍጻሜው ጨዋታ ያደረጓቸውን ዝግጅቶችና ተያያዥ ጉዳዮችን ለመገናኛ ብዙሃን ያነሳሉና እዛ ላይ የሚነሱትን ደግሞ አቤት ጉዳዮችን ደግሞ መራርጠን ወደ እናንተ በምሽቱ የስፖርት ዜና ወጃችን ላይ የምናደርስ ነው የሚሆነው። አሁንም ናሁ ቴሌቪዥን ምርጫችሁ እያደረጋችሁ ስለምታበረታቱን ስለምትሰጡን ሀሳብ አስተያየት እጅግ በጣም ነው የምናመሰግነው። እንግዲህ መረጃዎችን ወደ እናንተ በማድረስ ገዛይ እንዱላ የካሜራ ባለሙያችን ጋሻው ዳኛው ቆይታ አድርጓል። ለዛሬ ዕለተ አርብ ግንቦት 21 2018 ዓ.ም የነበሩት የሀገር ቤትና የባህር ማዶ ስፖርታዊ መረጃዎች ይህንን ይመስሉ ነበረ። መልካም ጊዜ ይሁንላችሁ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል።
የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ።